አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። የጸሎት ድጋፍ ያስፈልገዋል ለማየት። እንጀራ ብዙ ጊዜ አያሳይም። እንጀራ ብቻ የምናመልክ ከሆነ ገንዘብን ብቻ የምናመልክ ከሆነ ብዙ ራእዮች ላይ የሆነ ነገር ሲመጣ እንኳ ለማገናዘብ እድል አይኖረንም። ጠላት ሲከበንም አናቀውም። አሁን ብዙዎቻችን ለጸሎት ጊዜ አልሰጠንም። ያልተከፈለ እቁብ አለ፣ እዳ አለብን፣ አሊያም ብድር አለብን፣ አሊያም ደግሞ ነገ የምንሞላው ነገር ላይ ዛሬ በጣም መድከም አለብን። ስለዚህ የጸሎት ጊዜ የለኝም። እንዲህ ነው የምትለው እኮ። የጸሎት ሰዓት አላችሁ ስንባል አይደለም፣ የጸሎት ጊዜ የለኝም። ለምን? ኑሮዬ ገና አልተደላደለም፣ ገና አልተሟላም። ብዙ ነገር ማስበው አለ። ትምህርት ቤቱ አለ፣ እቁቡ አለ፣ ጨውና በርበሬው አለ፣ መብራቱ አለ፣ ውሃው አለ። መቁጠር ትጀምራለህ። ብሶትህን ለምታወጣው ወጪ ዛሬ ያለህ ዝግጅት ያንተን የጠዋቱን ጊዜና እንዲሁም የማረፊያን ጊዜ እስከሚሻማህ ድረስ ትኳትናለህ። ሴቶችም ትጸልያላችሁ ሲባል ኧረ መቼ ጊዜ አግኝተን፣ ጊዜ የለም። ለማጽዳት ጊዜ የለም፣ ለማጠብ ጊዜ የለም፣ ስራ ቢሮ ለመግባት ጊዜ በጣም ጊዜ የለም። በተለይ ደግሞ ሰዓት ማሳለፍ ክልክል ነው ቢሮ። ስለዚህ በጠዋት ተነስተህ ሻውን ምኑን ጉድ ነው ምጣዱን ምኑን በርበሬውን ቲማቲሙን ምኑን ስትል ሰዓቱ ያልፋል። የጸሎት ጊዜ የለም። እንዲህ ኳትነ ሁል ጊዜ ግን ያንን የምታሸንፍበትን ጉልበት ከእግዚአብሔር ጋር በጸሎት ስላልተገናኘህ ዲያብሎስ አድክሞህ ማታ ስትተኛ ሌትና ቀኑ እንኳ ጠፍቶህ ስትባንን በመከራ ትነሳለህ። ከዛም አቃስተህ ተነስተህ ቀኑን ሙሉ ስታቃስተው ትኖራለህ። ስታምጥ ግን አይወለድም። ምጥ ብቻ። አባታችን ሆይ ማለት ስትል በሰማይ የምትኖር ስምህ ይቀደስ፣ ከዛ መንግስትህ፣ ቀጥለህ የዕለት እንጀራችንን ማይስጠን። በዚህ አይነት ሁኔታ ውስጥ ብታልፈው ግን ቢሮህም ሰላም፣ ጓደኞችህም ሰላም፣ ኑሮህም ሰላም፣ ጊዜህም ሰላም ይሆናል። ሰላምህን ጠብቀህ ከዕለት ቅዠት መንፈስ አምልጠህ ከክፉዎች ዓይን ከሚወረወር ክፉ ፈላጻ ድነህ። ለዚህ ነበረ እኮ ዳዊት ከቀትር ጋኔን እያለ ይጸልይ ነበረው። መዝሙር 90 ላይ ከቀትር ጋኔን አድነኝ ይላል። ከሌሊት ግርማ፣ በቀን ከሚበር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አድነኝ። በቀን ከሚበር ፈላጻ ማለት እኮ የሰው ዓይን ነው፣ ሌላ እኮ አይምሰል። የሰው ዓይን ነው ራሱ። የሰው ዓይን፣ የሰው ጥላ አዚም እኮ ነው። ብዙ ቦታ ላይ ጥላዎቻችን አዚም ይሆናሉ። አሾክሻኪ መንፈስ በተደጋጋሚ ነግሬያቸዋለሁ አይደለ? መልኩ ምን እንደሚመስል፣ ትከሻ ላይ ተቀምጦ በጆሮ እንዴት እንደሚያሾክሹክ፣ ጆሮ ውስጥም ተቀምጦ እንዴት እንደሚያዋራ፣ በአይምሮ ውስጥም ተቀምጦ እንዴት ሰዎችን እንደሚቀይር፣ የአይምሮ ውስጥ ሞተር ሆኖ እንዴት እንደሚያንቀሳቀስ፣ ጭንቅላት እንዴት እንደሚያዞር ይሄ ነግሬያቸዋለሁ። እና ይሄ መንፈስ አንደኛ በቅዱስ ዑራኤል ጸበል ነው። ወጣ ገባ የሚልም ስለሆነ ሄዶ መጥቶ ነካ አድርጎ የሚመለስ ስለሆነ በቅዱስ ሩፋኤልም ጸበል እንደ መንፈሱ ባህሪ ነው። በቅዱስ ዑራኤል ጸበል የሚሆነው ቅዱስ ዑራኤል ከአይምሮ ጋርና ከጭንቅላት ከህሊና ከአይምሮ ጋር በተገናኘ ከልብ ጋር በተገናኘ ይህንን ሐሳባችንን ሲቆጣጠር መጥቶ ቅዱስ ዑራኤል ያስጥለዋል፣ አይምሮአችን ይመልስልናል ማለት ነው። መንፈሱ ደግሞ በዚሁ ልክ አሾክሻኪ መንፈስ አይምሮአችን ውስጥ ያለውን ሐሳብ ስለሚያውቀው ልክ ያ ሰውዬ ሐሳቡን ሲያስብ ገብቶ ሄዶ ያን ነገር ይሰራል ማለት ነው። ሰውየውን በደንብ ያውቀዋል። እነዛን ሰዎች ደግሞ ሄዶ ጆሮአቸው ላይ ወይም አይምሮአቸው ላይ ገብቶ እንደተጠራስ መስሎ አቤት ምናምን ብሎ ወደዛ ይሄዳል። ማን የጠራኝ ብሎ ይሄዳል። ማንም አልጠራህም ሲባል ተመልሶ ሲመጣ የሚመገበው ሰውዬ የለም፣ አስተናጋጁ ማለት ነው። ወይም በአይምሮ ድንገት ሽንቱ እንዲመጣበት ያደርገዋል። መቼም ሽንትም ወጥሮን በጣም እንዲቋጥረን ምን ይዘው በስጋችን አለ፣ በአይምሮ ነው የምንቋጥረው። አይነ ምድርም ስንቀመጥ ሽንት ቤትም ስንሆን ስንቀመጥ እንዲወርድ ሽንት ቤት እስከምናገኝ ድረስ ደግሞ ቋጥረን እንድንቀመጥ የሚያደርገው አይምሮአችን ነው እንጂ ስጋችን አይደለም። የሚያዘው እኔ አሁን እጄን ጭምቅ አድርገው ብዬ ባፌ አልነግረውም። ጭምቅ እስቲ አልለው፣ አይምሮዬ ነው የሚያዘው። ያው ጭምቅ አድርጌ ይዤዋለሁ። አሁን በጣም ድብን አድርጌ ይዤዋለሁ። ፍታ ስለ ይፈታል። ባፌ ግን አይደለም። ያው በአይምሮዬ ነው የማዘው። በቃ ሰው እንደዚህ ነው። መንፈስም ደግሞ ይሄን አይምሮ ሲቆጣጠረው እንደዚህ ነው ሰዎችን የሚያደርጋቸው።
ሰውን ሲቆጣጠረው ያለ ቃላት ያዛል ማለት ነው። ስለዚህ ሰው አንደበት ባይኖረውም አፍ ባይኖረውም ዲዳ ቢሆንም ግን ያወራል፣ ውስጡ አይምሮ ያወራል። የቅዱስ ሩፋኤልን ደግሞ ጸበል የምትጠጡት ደግሞ ለብደው ወጣ ገባ የሚል ሰዳዲ አጋንንት ስለሚል አሳዶ የሚይዝ አጋንንትን ሲኦል የሚሸኝ ምንም ነገር የማያመልጠው ማለት ነው። ሁሉ መላእክት በእርግጥ እንደዚህ ናቸው፣ ግን ስልጣን የተሰጠው ለቅዱስ ሩፋኤል ሰዳዲ አጋንንት፣ ረዳኤ ምንዱባን፣ ፈታሔ ማህፀን እንደዚህ ያለ ወደ 4 ስልጣናት ተሰጥተውታል ለቅዱስ ሩፋኤል እና ይሄ ከሰዎች መጥቶ እኛ ላይ ስራ ሰርቶ የሚመለስ መንፈስ ብዙ ጊዜ ወጣ ገባ የሚል ስለሆነ መጥቶ ነካክቶ ነው የሚያልፈውና እንዲህ አይነት መንፈስ መጥቶ እንዳይጎበኛ በቅዱስ መንፈስና በጸሎት የታጠረ በጸበልም የታጠረን መሆን አለብን ብዬ አስባለሁ። ዘወትር በተለይ ልጆቻችሁን ቅዳሜ ጠዋት አስጠምቋቸው እስቲ። ቅዳሜ ጠዋት ወደ ኳስ ጨዋታ ወደ ምናምን ከመሄዳቸው በፊት ይሄዱ ይጫወቱ፣ ችግር የለውም። ግን መጀመሪያ ጠዋት መጥተው ተጠምቀው ከዛ ወደ ጉዳያቸው መሄድ ይችላሉ። ጠዋት ተነስቶ ሩጫ፣ ኳስ ምናምን መንፈሳዊ ነገሩን መረሳት የለበትም። በቃ መጠመቅ መልመድ አለባቸው ልጆቻችሁ። የገባ ነገር ከአስተማሪም ከተማሪም ከመንገድ ላይ ከተለያየ ቦታ ከብዙ ነገር ይመጣል። መምህራኖች ተጠመቁ። ሁሉም ሰው ቅዳሜ ቢጠመቅ ጥሩ ነው። ቅዳሜ እሁድ ማስቀደሻ ቀን እንዲሆን ማለት ነው። ቅዳሜ ጠዋት ተጠምቆ ጸበል ጠጥቶ ከዛ ቤተክርስቲያን መጥቶ ተሳልሞ ውዳሴ ማርያም ጸልዮ መሄድ መመለስ ብትለምዱ፣ እሁድን ደግሞ በማስቀደስ እነዚህ 2 ቀናቶች በጣም በቃ ወሳኝ ነገሮች ናቸው። ለምን? የረፍት ቀን ስለሆነ ማለት ነው። ይሄ ቢለመድ ልጆቻችሁ ብሩህ አእምሮ ይዘው ያድጋሉ ብዬ አስባለሁ። መልካ ዑራኤልም ይጸለይ፣ መልካ ሩፋኤልም ይጸለይ። አሾክሻኪ መንፈስ ብዙ ጊዜ የሚያዘው በመልካ ዑራኤል ነው። መጥቶ ሹክ ስለሚል አእምሮ ላይ በተለይ ይሄ መጥቶ የተላከ መንፈስ ጆሮ ድፍን የሚያደርግ ምናምን ሲላክ ቶሎ መያዝ እንዲመቻችሁ መልካ ዑራኤልና መልካ ሩፋኤል ወሳኝ ነው። በጣም ወሳኝ ነው። ከተግባራቸው ከስልጣናቸው አንጻር ማለት ነው። ኖር ይሆናል። በሚኖር ስም የምንኖር ከሆነ ስማችንም ክብራችንም ጸጋችንም ሞገሳችንም ሐሳባችንም እምነትና ታሪካችንም የሕይወት መንገዳችንም ሁሉ የራሱን ግብ ያበጅና ከትውልድ ወደ ትውልድ ይሸጋገራል። በሚኖር ስም ስንጠራ የሚያኖር ይሆናል። በሚኖር ስም መኖር ነው የዛሬው ርዕሳችን። በሚኖር ስም በምንኖርበት ጊዜ ስማችን ትውልድን አልፎ ለዘመናት ክብሩን ጠብቆ ማንም ሊገሰው፣ ማንም ሊያፈርሰው፣ ማንም ሊሽረው፣ ማንም ሊያጠፋው በማይችልበት ሁኔታ ውስጥ ዘልቆ የዘላለም የሰብአዊ ፍጡር የክብር መገለጫ ብቻ ሳይሆን ለተፈጥሮ እና በዓለም ላይ በአካለ ቁመና ሰዎች ለቆሙበት ሁሉ ቃል ኪዳንና ረድኤት ሆኖ ያገለግላል። በሚኖር ስም መኖር። በሚኖር ስም የሚኖር ሰው ከአኗሪው ከአምላክ ዘንድ ክብርን ይካፈላል። የሚያኖረውም ኃይሉ እና ጥበቡ ይሆናል። ስለዚህ መጽሐፍ ቅዱስ ሲነግረን አምላክህን እግዚአብሔር ፍራ፣ እርሱንም አምልክ፣ ከእርሱም ተጣበቅ፣ በስሙም ማል ይላል። ዘዳግም 10 ቁጥር 20 ላይ በስሙም ማል። በቃ ስሙ ኃይልህ ነው፣ ስሙ ሕግህ ነው፣ ስሙ ክብርህ ነው፣ ስሙ ጥበብህ ነው፣ ስሙ ሁሉ ነገርህ ነው። በዚህ ስም በምንጠራበት ጊዜ የስሙ ኃይል የሕይወታችን መርህ እና በአኗኗራችን ውስጥም ዘልቆ ትውልድን የሚባርክ ተስፋን የሚያቆም የጽድቅ ኃይልንም የሚያጎለብት ይሆናል። በእንዲህ አይነት መንፈሳዊ በረከት የቆሙ አባቶች ኃይላቸው ታላቅ ሆኗል። በተጨማሪም እንዲህ ይላል ዘዳግም 10 ቁጥር 21 ዓይኖችህ ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ
ክብርህ ነው ይላል። እርሱ ክብርህ ነው፣ እርሱም አምላክህ ነው። የሚገርም ነው። እሱ ክብርህ ነው። በስሙ የምንጠራ ከሆነ አንደኛ የማይጠፋ ስም ነው። እስከ 7 ድረስ የስሙ ኃይል ይገለጣል። አንደኛ የማይጠፋ፣ ሁለተኛ የማይሻር፣ ሶስተኛ የማያልፍ፣ አራተኛ የማያረጅ፣ አምስተኛ የማይለወጥ፣ ስድስተኛ የማይለያይ፣ ሰባተኛ ለዘላለም ጸንቶ የሚኖር። ይሄ ስም ነው። በዚህ ስም ነው መጠራት ያለብን። ስለዚህ አንደኛ የማይጠፋ ስም፣ የማይጠፋ ስም በእግዚአብሔር ስንጠራ ነው። በእግዚአብሔር በምንጠራበት ጊዜ ስማችን አይጠፋም። በዓለሙ፣ በእንጨቱ፣ በብርቱካኑ፣ በድንጋዩ፣ በወንዙ፣ በሳሩ፣ በዛፉ፣ በቅጠሉ በምንጠራበት ጊዜ በተፈጠሩት ነገሮች ላይ ብቻ ተጠርተናልና ኃይላችን ሰማያዊ አይደለም። ኃይላችን መንፈሳዊ አይደለም። የስሙ ኃይል መንፈሳዊ አይደለም፣ ምድራዊ ነገር ነው። በአበባው፣ በጽዱ፣ በምኑ ስንጠራ፣ በጊዜው፣ በዘመኑ፣ በሰዓቱ ስንጠራ፣ በፈቃዳችን፣ በመሻታችን፣ በፍላጎታችን ስንጠራ ስማችንን የሚከተል ኃይል አይደነግጥም። ስማችንን የሚመለከት የስማችንን ዕድል፣ የፊደሉን ብርሃን፣ በፊደሉ በኩል የሚመጡትን መንፈሳዊ ተስፋዎችና ገጽታዎች፣ በተጨማሪ የመገለጡን ጥበብ፣ እነዚህን የመሳሰሉትን ምስጢራዊ የእግዚአብሔር አምላክ የፊደሎች የተፈጥሮ ብቃት እና በልዕልና ላዕላይ ኃይል ላይ በኩል አልፈን ወደ ታሪካዊ ኃያል ሰማያዊ መንግስቱ ሊያደርስ የሚችለውን የእግዚአብሔርን ስም የምንጠራበት ካልሆነ በፍጹም በሕይወታችን ዘመን ስኬቶች አይታዩም። በፍጹም በሕይወታችን ዘመን በረከትና ተስፋ፣ የመገለጥና የደህንነት ጸጋዎች ጎልብተው የሚወጡበትን ጊዜ አናገኝም። እግዚአብሔር ማስተዋልን ይስጠን። ዓይኖች ያዩትን እነዚህን ታላላቆች የሚያስፈሩትንም ነገሮች ያደረገልህ እርሱ ክብርህ ነው። በስሙ ስትምል፣ በእግዚአብሔር አምላክ ስም ስትጠራ እና ከእርሱ በስሙ ስትጣበቅ፣ ስለዚህ መንፈሳዊ ጥበቦች ሁሉ የሚያበቁ ወይም የሚያረጁ ወይም በአንድ ትውልድ ውስጥ ጠፍተው የምትረሳ አይሆንም። ከትውልድ ወደ ትውልድ የሚሄድ የቃል ኪዳን ስሞችን ስንጠቀም በቃል ኪዳን ስሞች ውስጥ ታሪካዊ የሆኑ የሕይወት ጉዞዎች ላይ ያሉት መከራዎች ሁሉ ላንተ የማሸነፊያና ድል የማድረጊያ ወደ መንፈሳዊ ጸጋና ሞገስ ወደ መድረሻው የሚወስዱህ ብርሃናዊ የስም ኃይል ነው። ስለዚህ በማይጠፋ ስም ስንጠራ የእግዚአብሔር ስም ተጠርቷልና በላያችን ላይ ስማችን አይጠፋም። ሁል ጊዜ ሊኖር የሚችል ኃይልና ጥበብ ነው። በትንቢተ ኢሳይያስ 56 ቁጥር 5 ላይ እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴት ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋም የዘላለምም ስም እሰጣችኋለሁ ይላል። ስለዚህ ይውል እግዚአብሔር እሰጣችኋለሁ ያለው የማይጠፋ ስምን ነው፣ የሚጠፋ ስምን አይደለም። ዛሬ አብዛኛው ስማችንን ከእግዚአብሔር አምላክ በመለኮታዊ ምስጢር ውስጥ ያልጻፍነውና ያልያዝነው በጸሎትም ያላሰብነውና በአምልኮትም ያላከበርነው ስም ስለሆነ በጣም ታላቅ የሆኑ ችግሮች በሕይወታችን ይከተላሉ። በአቅሙ ልክ ዘማዊውም ዓለም ውስጥ ያሉትም በአቅማቸው ልክ እግዚአብሔርን አስቆጥተውታል። አገልጋዮችም ትልልቅ ቦታ ላይ የተቀመጡትም በእያንዳንዳቸው በአቅማችን ልክ በቻልነው ልክ እግዚአብሔርን አስቆጥተነዋልና ጎልማሳ በሚስቱ እግዚአብሔርን በመንግስቱ ንጉስን በንግስናው በመንግስቱ ሲመጡበት ይቀናል ነው አይደል የሚለው፣ ይቀላል ጭራሽ። እና ያው እግዚአብሔር መቅሰፍቱን ሲያመጣ ለዚህ ነው። እንዲያውም አንዳንድ ጊዜ በጣም የሚገርም ቪዲዮ ነው የምናየው። አስቡት፣ በኃጢአታችን ምክንያት ገንዘብ አተን፣ በእናትና በአባቶቻችን በዛር መንፈስ ምክንያት
ምናልባት ሰዎች ጎረቤቶች መተት አድርገውብን ሊሆን ይችላል። ቤተክርስቲያን ባለመሄድ ተዘናግተን በሚደርስብን ስቃይ ምክንያት እግዚአብሔር ትቶናል አይደለም እንዴ? መላኩን ከእጁ አንስቷል፣ እጁንም በረከቱን ከእጃችን አንስቷል። ንስሐ እስካልገባን ወደ ቤቱ እስካልተመለስን በንስሐ ሕይወትና በቅዱስ ቁርባን እስካልተመላለስን ድረስ የሚደርስብንን ነገር በሙሉ በእግዚአብሔር ማላከክ የለብንም። ግን የምትናገረውን ስሟት ይችላል። ስሟት ይችላል። የምትናገረውን ስሙ። ላሳጥርላችሁ ዋና ሐሳቡ ወደ መጨረሻ አካባቢ ስለሆነ እሷ እየተናገረች ልጇን እየተቆጣቻት ነው። ልጇ ደግሞ ምን ጥፋት እንዳጠፋች አይታወቅም። ጥፋቷን አምና ቁጭ ብላ የእናቷን ንግግር እየሰማች ነው። እናትየዋ አሳድጌሽ እንደዚህ ከንቱ እያረግሽኝ ነው እያለቻት ነው። ሐሳቡ ምን እንዳጠፋች ግን አይታይም። እና ምረጭ ትላታለች። በረኪና ጠጥቼ ልሙት ወይስ ከዚህ ቤት ውልቅ ብዬ ልውጣልሽ? ምረጭ አንዱን በቃ ቤቱ እዚህ በሩን ቆልፌ ትቼሽ ልሂድ ምናምን እያለቻት ነው ያለችው። ግን ይሄን ከተናገረቻት በኋላ እግዚአብሔርን እንዴት አድርጋ እንደምትሳደብ ስሙ ሴትዮዋ። ስለዚህ 11 ዓመቴ ላንቺ 12 ምናምን ዓመት ለዛች ለከንቱ ሴትዮ አባትኛለሁ። በከሻል ለራሴ አንድ ቀን እንድሬ አላውቅም። ለኔም አንድ ቀን የኖረ ሰው የለም። በቃ ስለዚህ ብቻሽን አሁን በስተክክል አስበሽበት ነገር ላንቺም የተሻለ ነው የሚሆነው። ሁልጊዜ እንደዚህ እየተሳቀቅሽ ከምትኖሪ በቃ እንዲህ ቁርጡን ያወቀ ነው። በከሻል እኔ ካንቺ ባነሰ እድሜ ነው ለሰው የተሰጠው። በ8 ዓመቴ ነው ለሰው የተሰጠው። እስከ 8 ዓመቴም ከበላውበት ያልበላውበት ጊዜ እየበለጠ ማለት ነው። ከሳኩበት ያልሳኩበት ያንሳንቺ እድለኛለሽ። 11 ዓመት እኔ አፈር ድሜ እንደ እባብ አፈር ልላት እንጂ አንቺ ኖረሻል። አሁን ወይስ ልሂድ ወይስ ይሄንን በረኪና አሁን ፊትሽ ከፍቼ ጠጥቼው እዚሁ ልገላገልልሽ? ማለት እየጠበኩሽ ወይስ ልሂድ ወይስ ይሄን በረኪና? እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው ይጆሉ ለምኛለሁ። ግን እኛን ማንም ሊረዳ የተፈጠረ ሰው የለም። ገብቶሻል? እኔንም የሚወደኝ አካል የለም፣ አንቺንም የሚወድሽ አካል የለም። አንቺንም እግዚአብሔር አይወድሽም፣ እኔንም እግዚአብሔር አይወደኝም። ሲጀመር እኛ እግዚአብሔር ፍጡሮች አይደለም። እኛ ዝም ብለን ወፍ ዘራሾች ነው። ፈጣሪ የለም። እኔና አንቺ ፈጣሪ የለም። እግዚአብሔር የሚባል ነገር የለም። ሲጀመር ማለት እኛ ህይወት ውስጥ የለም። አያቀንም። እግዚአብሔር ቢያውቅ ኖሮ በዚህ ልክ እንደዚህ ባልሆንኩ ነበር። በዚህ ልክ ባልተሰበርኩ፣ በዚህ ልክ ባልወደቅኩ ነበር። በዚህ ልክ ይሄን ሁሉ ዓመት እንደዚህ ሲሆን አንድ ድጋፍ ባላጣው ነበር። እኔ ያላባት አድጌ ያላባት አንቺ ያላባት ባልሰጠኝ ነበር እግዚአብሔር ቢኖር። እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው። በሰው ህመም የሚደሰት ነው። በሰው እንባ የሚታጠብ ነው። በቃ እኛ ያለን አምላክ ይሄ ነው። በኔ ለቅሶ የሚስቅ ነው ያለው። በኔ ህመም የሚስቅ ነው ያለው። በኔ መጎዳት የሚስቅ አለ። እኔን እየሰበረ መዝናናት የሚወድ አምላክ ነው ያለው። እንጂ እንደዚህ አይነት በአውሬ አባት ተወልጄ ከእንዳንቺ አይነት ደግሞ አውሬ አባት ልጅ ባልወለድኩ ነበር። ይሄን ሁሉ ዓመት ብቻዬን እንደዚህ ባልሆንኩ ነበር። ህይወቴ ውስጥ የገቡ ሰዎች ሁሉ እንደዚህ ከንቱ እንደሆንኩ ባልነገሩ ነበር። እንዲህ ዋጋቢ ሴት እንደሆንኩ ባላደረጉ ነበር። ይገርማል። በጣም ነው የሚያሳዝነው በእውነት በጣም እንዲህ አይነት ቃላት እየተናገሩ አንገቷ ላይ እኮ ማተብ አለ እኮ የልጅቷ አንገት ላይ ክርስቲያን ናት። እግዚአብሔርማ ረስቶናል፣ ቢኖር ኖሮ ጭራሽ እያላገጠብን ነው ይላል ትላለች። የሚገርማችሁ ነገር ይሄንን መዝሙረ ዳዊት ላይ እናየዋለን። መዝሙረ ዳዊት ላይ ምዕራፍ 1 ንዩት እንዲህ ይላል። መዝሙረ ዳዊት ምዕራፍ 1 የመጀመሪያው ምዕራፍ 1 ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተቀመጠች እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም
እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጽድቅ ማህበር አይቆምም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች ይላል። ይሄን በደንብ አስተውሉ። አሁን ይሄን ባያችሁበት እንግዲህ እግዚአብሔርን የሚከተሉ ሰዎች እንዴት እንደሚያጋጥማቸውና ኃጢአተኞች ደግሞ እንዴት እንደሚጠፉ ግልጽ አድርጎ ተናግሯል አይደል? ከዛ ደግሞ እግዚአብሔር እንዴት እንደሚሳለቅባቸው ደግሞ ማላይ እንደሚሳለቅ ታዩታላችሁ። መዝሙር 36 ወይም 37 ላይ እንዲህ ይላል። በጣም የሚገርም ነው። ቁጥር 9 ላይ ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ ይላል። አሁን እግዚአብሔርን ተስፋ የሚያደርጉ ሰዎች ስለየትኛው ምድር ነው? እቺኛው ምድር መውረስ አይደለም። እግዚአብሔር ምስኪን ድሃ የሚላቸው የትኞቹ ነው? በዚህ ምድር ላይ የተጨቆኑ የተበደሉትን እንጂ ገንዘብ ያጡትን አይደለም። በደንብ አስተውሉ።